የአሁኑ ሽምግልና ልጅን መሸጥ ነው። ዮናታን አክሊሉ እያበደ ነው። ቴዎሎጂያንና ፓስተር ሳሙኤል ኦርቶዶክስ ናፍቋል ግልብጥ ብለው ይመጡ። የዮኒ ማኛና የድምጻዊ ግብ ከፈራን እግዚአብሔርን ብቻ ኮሜዲያን ናት። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ነው። ያሮስን ሰብስክራይብ ስታደርጉ ምን ታገኛላችሁ የሚለውን የተወሰነ ነገር ልንገራችሁ። የመጀመሪያው ሃይማኖታዊ መረጃ፣ ኦርቶዶክሳዊ ጥንክር፣ ትኩስ የሆኑ ሰበር መረጃዎች፣ ወቅታዊ ጉዳዮች፣ ወደ ድህነት የሚያቀርቡን ኦርቶዶክሳዊ ትምህርቶችን፣ ሀገራዊ ጥንክሮችን እናነሳለን። ሰብስክራይብ ስታደርጉ እኚህንና ከዚህ በላይ ያሉትን በየዕለቱ 20 ከዛ በላይ ደቂቃዎችን የሰጠን መረጃ በስክሪኑ እያስደገፍን ትንታኔ እንሰጣለን። አዘጋጅ አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ዋናው ከ80 ምናምን ሺህ በላይ ተከታይ ያፈራው ያሮስ ሚዲያ እንግዲህ ከቁጥጥራችን ውጭ በመሆኑ እንደ አዲስ የከፈትነው ነው። ድክ እያለ እንግዲህ ወደ 39 ሺህ ደርሷል። ቤተሰብ ያሉናችሁ የጠፋችሁ ቤተሰቦቻችን ራቅ ያላችሁት እንግዲህ ይህ እኔ የማቀርበው ቻናሌ ስለሆነ ሰብስክራይብ አድርጉኝ እላለሁኝ። ወደ መረጃችን ስናመራ በቅድሚያ አንድ መረጃ እናስደምጣችሁ ከወንድማችን አቤል ብርሃኑ ወይንም የወይኗ ልጅ ጋር። ወንድማችን አቤል የወይኗ ልጅ ወይንም አቤል ብርሃኑ በጣም እኔ በግል በጣም የምወደው ኢንስፓየር የሚያደርገኝ ብርቱ ወጣት ነው። እግዚአብሔር ይመስገን በልጅ በቤተሰብ በትዳር የተባረከ ነው። በስርዓተ ቤተ ክርስቲያን ጋብቻውን የፈጸመ ነው። ኦርቶዶክስ አማኝ ክርስቲያን ነው። በጣም በሚዲያው ዓለም በተለይ በዚህ በዩቲዩብ ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም አጠቃላይ ሚዲያ የምንላቸው ነገሮች የተቆጣጠረ ብርቱ ላለፉት 9 ዓመታት ሳይታክት ሰርቶ እዚህ የደረሰ ነው። ከ60 በላይ ሀገራትን ደግሞ ቱር ያደረገ እያስጎበኘን ያለ ነው። በዜና ቻናሉ እናውቀዋለን፣ ዶክመንተሪ ነገሮችን በመስራት እናውቀዋለን፣ በጉብኝቱ እናውቀዋለን፣ ትራቭል በማድረግ እናውቀዋለን። እና ከሰሞኑ አንድ ጥያቄ በቲክቶክ ላይቭ ቁጭ ብሎ እያለ ቀረበለት እና የቀረበለት ጥያቄ ደግሞ 666 ነው ይለዋል በሚል ነው ያቀረበው። ደግሞ ዘማሪ ቸርነት ነውና ቸርነት ሰናይ ነው ያቀረበውና ያ እናውቃለን ግን እንዲህ ለሚሉ ምን ትላለህ ብለውታል። 666 አባል ነው የጥልቁ አባል ነው ሲሉት ማለት በጣም በሰከነ መንፈስ በተረጋጋ መንፈስ በቃ የተማረ ሰው ታውቃላችሁ እና እንዴት አድርገው እንደገለጠ እንከታተላለን። ወንድማችን አቤልን የምትወዱ በሱ ኢንስፓየር የምትሆኑ ካላችሁ ሲጻፍ አይደርሰውም አትባሉ፣ ይደርሳል። ላይክ ሼር ያደረጋችሁ ስለ ወንድማችን አቤል የወይኗ ልጅ አቤል ብርሃኑ ግለጹለት፣ ፍቅራችሁን ግለጹ። እሱ ግን እንዲህ ይመልሳል። ህዝቡም እየጠየቀ ያለውና ለኛም እንድናቀው ሌላውም ሰው እንዲያቀው እውነት አቤል የ666 አባል ነው? እውነት የኢሉሚናቲ ተከታይ ነው? ይሄን ባጭሩ እንድትመልስልኝ። ምክንያቱም እኛ ምንወቅ ከታችም ያለው ሰው ዝም ብሎ የሚጽፈው ይሄን ነገር የሚል ሰው ስላለ ክርስቲያን ጥሩ አገልጋይ ባለቤት እንደሆነች አውቃለሁ። አንተም ጥሩ ወንድም እንደሆንክ የቤተክርስቲያን ልጅ እንደሆንክ አውቃለሁና አሁን ምን ተፈጥሮ ነው በዚህ ቪዲዮ ነው ወይ አቤል 666 አባል የሚሆነው የሚል ምላሽ የሰጧቸው ሰዎች ነበሩ። ለሁላችንም መልስ እንዲሆን የ666 አባል ነው ኢሉሚናቲ ነው ወይስ? ይሄን ባጭሩ በዛው መልስልኝ። ቴንኪው። ግን በጣም ወሬ አበዛው ነኝ፣ ጥያቄ አበዛው። ችግር የለም። እኔ እንዳልኩ ከዚህ የጨለማ ህብረት ጋር ለማበር የሚያስችል ምንም አይነት ባክግራውንድም እድገትም እውቀትም የለኝም። አይደለሁም ማለቴን ደግሞ ልቤን ከፍቼ አላሳይም። መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ ነው የሚለው። ስለዚህ ሰው እኔን ቢያቀኝ ማለት በሶሻል ሚዲያ እኔ ፈቀድኩለትን ፓርቲን ነው የሚያቀኝ ሰው በሶሻል ሚዲያ ታውቃለህ አይደል? ሰው ይፈቀድክልህ። አሁን ዘማሪ ሆኖ የምታውቁት በሶሻል ሚዲያ በቃ ሲዘምር ቅዱስ ሰው ምናምን ነው የሚመስለን። በጀርባው ላይ ግን ብዙ ኃጢአት የራሱ ድክመት በጣም ብዙ። ሚስቱ እንግዲህ የምታውቀው ስለሱ በጣም ብዙ። አፄ ቴዎድሮስ እኮ አንተ የምታቀኝ ታጠቄ እሷ የምታቀኝ አውልቄ ያለው እኮ በቅርብ ያለ ሰው ነው የሚያቀኝ እንጂ ሚስቱ ነች እንጂ የምታውቀው ወታደሮቹ ሊያውቁት አይችሉም ያን መሪ። ስለዚህ ውስጤን እግዚአብሔር ያውቀዋል፣ ውስጤን የቅርቤ ሰዎች ያውቁታል። ብምል ብገዘት ምንም ትርጉም የለውም። ውስጤን ከፍቼ ለማንም አላሳይም። ገብቷል? የሰይጣን ጋር ህብረት እንፈጠር የሚያስችል ደግሞ ባክግራውንድም እድገትም የለኝም። እግዚአብሔር ይመስገን
ክርስቲያን ነኝ፣ ኦርቶዶክስ ነኝ። እዛ ውስጥ የሚከተኝ ነገር የለኝም። እንደዛ አይነት ባክግራውንድም የለኝም። ሶ ተከታትለን ተመልሰናል። ወደ ኦርቶዶክሳውያን ምንም እዚህ ላይ በተንተንም አያስፈልግም። ምናቀው እናውቀዋለን። ለቅዱስ ቤተክርስቲያን በነገራችን ላይ በጣም ትልቅ ስራ በድብቅ የሚሰራ ወንድማችን ነው። በዚህ አጋጣሚ ልንገራችሁ እንዲታወቅ ስለማይፈልግ እንጂ በቅርበት የማውቃቸው አንዳንድ ጓደኞቼ ሲያወሩ ለሰማለሁኝ። የማናየውን ነገር ግን የሚያደርግ እጅግ ጥልቅ የሆኑ ነገሮችን የሚያደርግ ነው። ስርዓተ ጋብቻውንም በቅዱስ ቤተክርስቲያን በቅዱስ ቁርባን ነው ያተመውና የተባረከ ትዳር ያደርግለት ሰው አክባሪ ነው። ስራው የሚናገር ስለሆነ ማለት ነው። ወደ ቀጣይ መረጃችን እናምራ። ዮናታን አክሊሉ አብዷል። ያበደው በምንድን ነው በሉ? ያበደው ኦርቶዶክስን ዛሬም ይፈልጋል። ዛሬም እንቅልፉን አጥቶ ይፈልጋል። ዛሬም እሷን ብቻ ያሸታል። ዛሬም እሷን ብቻ ይናፍቃል። ዛሬም የእሷን ስም እያነሳ መናገር ይፈልጋል። እውነታው የተገላቢጦሽ የሆነ ነው። እንዲህ አለ አንድ ሰው ዲያቆን ነኝ፣ አንድ ቀን ሊቀረኝ ድቁና ልቀበል አንድ ቀን ሲቀረኝ ጌታ ምናምን እንደዚህ አለኝ ብሎ ያደግኩት በጠንቋይ ቤት ነው፣ ቃልቻ ጋር እንደዚህ ጋር ሄድ ነበር እያለ ዲያቆን ነኝ አለ። ደግሞ ቃልቻ ጋር ሄድ ነበር አለ። እሱን ያው እንግዲህ ይሰሙኛል ብሎ ያሰባቸው ሰዎች ፊት ለፊት መድረክ ላይ አውጥቶ ሲናገር ሰማ ነው። ኦርቶዶክስ ክርስቶስን እየሰበከች እውነተኛውን ወንጌል እየገለጠች ወደ እቅፏ ስታመጣ ጴንጤ ኦርቶዶክስን እየሰበከ ዛሬም አለ። ዮናታን አንዱ ማሳያ ነው። እንካል ዲያቆን ለመሆን ብዬ አንድ ቀን ስትቀሪ ህዳር 21 ውዳሴው ግን ለማዱና የቅድስት በረከት ብዬ ነው የቆምኩት። አስቀዳሽና ቆራቢ ነኝ ይላል። ቆራቢ ነህ? አሁን አይደለም ከትንሽ ከ9 ዓመት በፊት የቆረብከው? ማለት እሺ ቆራቢ ነኝ። በቃ እኔ የጠንቋይ ቤት ነው ያደግኩት። እድገቴ ምናምን ማለት ነው። ለቃልቼ የተዘጋጀ ቂንጬ ታውቃላችሁ? ቂንጬ ለቂንጬ ነው የሚባለው። እኔ ክራሪ ኦርቶዶክስ ነኝ። መስቀል ጌታ ለመቀበል ትላንት ስጠራ አልመጣም። እሺ እጆችን ወደ ላይ ከፍ አድርግ። ሰላም ይብዛላችሁ በመላ ዓለም ላይ የምትገኙ ኦርቶዶክሳውያን። እንግዲህ እንዳያችሁት ስክሪፕቱን እንኳን በደንብ ያላጠኑት ድራማ ነው ያቀረቡልን። ለምንድነው ድራማ ነው የምትለው ቃላችሁ? የመጀመሪያ ደረጃ አንድ ሰው ፍጹም ኦርቶዶክስ ሆኖ ደግሞ አክራሪ ኦርቶዶክስ ሆኖ ቃልቻ ቤት ማደግ አይችልም። ልጁ ቃልቻ ቤት ነው ያደግኩት አለ። ደግሞ ድቁና ለመቀበል ትንሽ ጊዜ ነው የቀረኝ፣ አክራሪ ኦርቶዶክስ ነኝ ይላል። ስለዚህ ወይ ቃልቻ ቤት የነበረ ሰው ነው በሉን፣ ወይ ደግሞ ኦርቶዶክስ ነው በሉን እንጂ አንድ ፍጹም ኦርቶዶክስ ድቁና የሚማር ሰው ወይ ደግሞ አክራሪ ኦርቶዶክስ ቆራቢ የሆነ ሰው ቃልቻ ቤት ሊቆይ አይችልም፣ ወይ ደግሞ የቃልቻ ቤት አምላኪ ሊሆን አይችልም። ስለዚህ እናንተ ፕሮቴስታንቶች ሆይ ለምንድነው ውሸትን እውነት አድርጋችሁ ሚዲያ ላይ የምታቀርቡልን? እንደዚህ ካልሆነ ሰው አይመጣም ወይ? ውሸት ካላቀረባችሁ፣ የውሸት ስክሪፕት ካላቀረባችሁ፣ የውሸት ድራማ ፊልም ምናምን ካላቀረባችሁ፣ ኦርቶዶክስን ፕሮቴስታንት አደረግን ካላላችሁ ወንጌላችሁ አይሰበክም ወይ የሚል ጥያቄ ያለን። ስለዚህ እነዚህ ምክንያቱም በሐሰት ላይ የተመሰረተ ሃይማኖት ስለሆነ፣ ሰው ሰራሽ ሃይማኖት ስለሆነ፣ በክርስቶስ ደም ላይ ያልጸና ስለሆናችሁ የውሸት ፊልምና ካራክተር እየሰራችሁ በየቀኑ ድራማ ትሰራላችሁ። ትንቢታችሁ ውሸት ሲሆን በዚህ ደግሞ ትመጣላችሁ። በዚህ ሲከሽፍባችሁ ደግሞ በዛ በወጣት መልካም ወጣት ጥሩ ሰው መፍጠር ምናምን ብላችሁ ደግሞ ታጃጅላላችሁ ማለት ነው። ስለዚህ ውሸትን ቢታቆሙና የራሳችሁን አስተምህሮ ብትቀጥሉበት የተሻለ ነው ሀሳብ ነው ይላለው። ወደፊት ድራማ ስታቀርቡ፣ ፊልም ሲሰሩ ማለት ነው ስክሪፕቱን በደንብ አጥኑ፣ ወይ ደግሞ ያላጠናውን ሰው አታቀርቡ የሚል መልእክት አለኝ። አመሰግናለሁ። እንግዲህ ከቃልቻው ይሁን ከድቁናው አልታወቀም። ይገርመኛል ማለት አንድ ላይ እንኳን ሊሄድ የማይችል ነገር እኔ ጭንቅላታቸው እንኳን እንዴት እንደዋዠቀ ነው የሚገርመኝ። ዲያቆን ነኝ አለ፣ አንድ ቀን ነው የቀረኝ አለ። ከዛ ደግሞ ጠንቋይ ቤት ነው ያደግኩት። ምንም አይገናኝ።
ከዛ እንደዚህ ናቸው ለማስባል ያ እግዚአብሔር ምስክር ጠላትነት ሴቲቱን ያሳድዳታል ይላል አይደል? ዘንዶ ሴቲቱን ያሳድዳታል። ዘመን ዘመናት የዘመን እኩሌታ የሚለው ክፍል አለ የስደቱ ታሪክ ራእይ ላይ ያለ ቃል የቀሩት ዘሮቿን ያሳዳል ይላል ራእይ 12 ይሄው በቃ ይሄው አሁንም ድረስ እንዳሳደደ አሁንም ግን ስላልተማረ ስላልበሰለ መድረክ ስላገኘና ተከታይ ስላለው እንደዛ የተማረ ከራሳቸው ቤት ቴዎሎጂያን ይሆን በመረጃ የሚያምን በማስረጃ የሚያምን መጽሐፍ ቅዱሳዊ ዕውቀት አለው የሚባል በራሳቸው ቤት ቴዎሎጂያን ፓስተር የተባለ ሳሙኤል የሚባል ሰው መዋቅር የሌለው ጴንጤ እንደ ጴንጤም ያስጠላል ወይ? እጣኗ ሽታዋ የኦርቶዶክስ ይናፍቃል። ወንጌልን አትሰብክም ልትባል አትችልም። ክርስቶስን አታውቅም ልትል አትችልም። ቅዳሴው ራሱ ይናፍቀናል። መዓዛዋ እጣኗ ይናፍቀናል። ክርስቶስን በጋድ የምትሰብክ ይቺ ኦርቶዶክስ ቤተክርስቲያን ማንም መጥቶ ይሞግተኛል። ራሳቸው ከራሳቸው ቤት ነው የተናገሩት። ማጥንቱ ይናፍቀናል ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። እንደ አገር የምንኮራባት ባይዘው ለምን ሙስሊም አይደለም ክርስቶስን የሚያምን አይደለም ስላሴን የምትሰብ ዩሲ ቅዳሴዎቿ ውስጥ ወርቅ የሆነ ምናልባትም ከእኛ ጋራ ከብዙ ትራዲሽን በላይ በጣም ዌል ኮንስትራክትድ የሆነ ቲዮሎጂ ያላት ቤተክርስቲያን ናት። አብዛኛው ነገር ፖለቲካል ፋክተር ስላለው ጭምር እንጂ ለምሳሌ ክሪስቶሎጂ ላይ ያለ ልዩነት፣ ትሪኒቲ ላይ ያለ ልዩነት ፖለቲካል ፋክተር ስላለው ነው እንጂ እውነት ለመናገር በሚለጠጠው መልኩ እንኳን አይልነበርም። ባይዘዌ ቅድም ዶክተር ዳኒ አንድ ነገር እየተናገረ የነበረውን ቪዲዮ ሰማውና በጣም ደስ አለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስቲያን አይደለችም የሚል ስኮላር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የትኛውንም የኦርቶዶክስ ቤተክርስቲያን ክርስቲያን አይደለችም የሚል የጴንጤ ስኮላር የለም፣ የፕሮቴስታንት ስኮላር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም ከነ ብዙ ችግሮቿ የክርስቶስ ቤተክርስቲያን ናት ብዬ አምናለሁ ብዬ ደጋግሜ ተናግሬያለሁ። የክርስቶስ ቤተክርስቲያን ናት ብዬ አምናለሁ። በፈለጋችሁት አይነት መንገድ ኤክሌሲዮሎጂካሊ መሞገድ ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሌንደር ሰተኛለች ብለው ግሬትፉል መሆን የማይችሉ ሰዎች ናቸው እንደዚህ ሲሳደቡ የሚውሉት። ባይዘወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሌንደር ሰታናለች። ዩኒክ ያደረገንን በዓለም ደረጃ ቁጥር ሰታናለች። 9 ወይ 10 አይዶን ነው ስንት ሀገራት እንዳሉ በዓለም ዙሪያ ከ12 የሚበልጡ አይመስለኝም። በዓለም ደረጃ ከነዚህ ሁሉ ሀገራት ኢትዮጵያ ዩኒክ የምትሆንበትን ካላንደር ሰታናለች። ይሄንን ግሬትፉል አለመሆን ከሰውነት መንሸራተት ነው፣ አይደለም ከመንፈሳዊነት ማለት ነው። ከሰው ደረጃ መውረድ ነው። ብሊቭ ሚ አሁንም ቸርች ናት ብዬ ነው የማምነው። እንግዲህ ምን እንደምታመጡ እናያለን። አልገባኝም። ምንድን ነው እንዴ? ከገድላቶቿ በላይ እና ለቅዱሳን ሰዎች ከምሰጠው ቬኔሬሽን በላይ ሆኖብን አይደለም ጥምቀቱ። እኔ መለሳለሁ። እመኑኝ። አሁን ካስተካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለ ልዩነት የሚስጥራት ብቻ ከሆነ እኔ ዛሬ መለሳለሁ። ጌታ ምስክሬ ነው። የማልመለሰው ቅድም የተነሱት ችግሮች ስላሉ እንጂ ዛሬ መለስ ነበረ። ለምን እንደ ጴንጤ የሚያስጠላ አይነት እንትን እኮ አድምጠን ተከታትለን ተመልሰናል። ውድ ኦርቶዶክሳውያን ወደ ቀጣይ መረጃችን እናመራለን። በቀጣይ መረጃችን እንግዲህ በዚህ ላይ ምንም የምሰጠው ትንታኔ ስለሌለ ማለት ነው። አሁን ግልብጥ ብሎ እየመጡ ነው። እግዚአብሔር የተመሰገነ። ያወቀ ያላወቀ ኦርቶዶክስ ጴንጤ ይሆናል። ያወቀ የተረዳ ያነበበ ጴንጤ ኦርቶዶክስ ይሆናል።
በደቡብ አፍሪካ ኢትዮጵያ ወጣት ተገደለም። እንዲሁም በደቡብ አፍሪካ የሚገኙት ደግሞ ሰላማዊ ሰልፍ ያደረጉ ይገኛሉ ወይም ሰልፍ ወጥተዋል። መፈንቅለ መንግስት ሊደረግ ይሁን አይሁን አይታወቅም። በአጠቃላይ ግን ወደ ፕሬዚዳንቱ ቢሮ በቀጥታ ያመሩ እንደነበረ ሊታወቅ ተችሏል። ከዛ በፊት ግን የኢትዮጵያዊን ጉዳይ ነው የምናነሳው። እንግዲህ ውጥረቶች ነክሰዋል። ደስ የማያሰኙ ነገሮችን የሰማን እንገኛለን። ደቡብ አፍሪካ እንግዲህ ብዙ እንደዚያ ነገሮች ግርግሮች አይጠፏትም። አሁንም የሰማናቸው ጉዳዮች እንደዛ ናቸው። ስለ ኢትዮጵያዊም ጉዳይ የኢትዮጵያ ኤምባሲ ምን አለ የሚለውን እንመለከታለን ምናልባት በቀጣዩ ቪዲዮ። ግን ያንን አሳዛኙን መረጃ እንዲሁም ደግሞ ሰልፍ አካሂደዋል የተባሉትን ጥንክር አቀርብላችኋለሁ። አሁንም ደጋግሜ እንደምነግረው ይሄ መረጃ ለኢትዮጵያ በደቡብ አፍሪካ ላለ ኢትዮጵያ ኤምባሲ እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ፣ ኮመንት አድርጉ፣ ነፍስ ይማር በሉ። ምክንያቱም የእናንተ ኮመንት እዛ ሄዶ ስለሚደርስ ማለት ነው በእርግጠኝነት። ስለዚህ ይሄን ነገር ከማድረግ አትቦዝኑ ለማለት ወዳለሁኝ። ቪዲዮ እንካተል። በደቡብ አፍሪካ የሚገኙ ኢትዮጵያን ዜጎቻችን ከፍተኛ የሆነ ችግር ውስጥ ገብቷል። ብዙ ሰዎች እየተገደሉ ይገኛሉ እጅግ በጣም አሰቃቂ በሆነ ሁኔታ። የደቡብ አፍሪካን አፓርታይድ ለመገልበጥ ትልቅ የሆነ ሚና የተጫወቱትን ኔልሰን ማንዴላን ኢትዮጵያ ድረስ በማምጣት ስልጠናን የሰጠችውና አፓርታይድ እንዲገርስ ትልቅ ሚና የተጫወተችው የኢትዮጵያ ዜጎች በደቡብ አፍሪካ ከፍተኛ የሆነ ግድያ እየገጠማቸው ነው። ታዲያ በትናንትናው ዕለትም ለሰይፉ ፋንታሁን እዛው ሀገር የሚገኝ የኢትዮጵያን ኮሚኒቲ ባልደረባ እንደገለጸው ከሆነ እጅግ በጣም ከባድ የሆነ ሁኔታ ውስጥ ኢትዮጵያኖች ገብተዋል። ይህም ሁኔታ እስካሁን ከታዩት ግድያዎች እጅግ በጣም የበረታና ፈጦ የወጣና በፐብሊክ ማለትም ሰዎች በተሰበሰቡበት ጭምር የሚደረግ ግድያ ነው። ብዙም ኢትዮጵያኖች ይህንን ፍራቻ የተለያዩ ሱቆቻቸውን ጥለው ንብረቶቻቸውን ጥለው እየተሰደዱ ይገኛሉ። የደቡብ አፍሪካ መንግስትም እነዚህን ኢትዮጵያኖች ፕሮቴክት ማድረግ አልቻለም። ኢትዮጵያኖችን በከባድ ሁኔታ ውስጥ እንደሚገኙ ተናግረው ለሰይፉ ፋንታሁን በተጨማሪም እንግዲህ የኢትዮጵያ መንግስትም ከፍተኛ የሆነ የዲፕሎማሲ ግንኙነት ከደቡብ አፍሪካ ጋር በማድረግ ለዚህ ከፍተኛ ለሆነ ችግርና ከዚህ በፊት ታይቶ ለማይታወቅ ከፍተኛ ችግር መፍትሄ እንዲሰጥ ጥያቄ አቅርበዋል። በደቡብ አፍሪካም ብዛት ያላቸው ኢትዮጵያኖች ይገኛሉ። ቁጥራቸውም እንደሚገመተው ከሆነ ወደ 500 ሺህ ይደርሳል። ከዚህ ውስጥም እንግዲህ ህጋዊ የሆነ ወረቀት ያላቸው አሉ። በተጨማሪም ደግሞ ህገወጥ የሆኑ ኢትዮጵያኖች አሉ። ሁሉንም ኢትዮጵያኖች ላይ ያነጣጠረ ጥቃት ነው እየተደረገ ያለው። የኮሚኒቲውን ባልደረባ እንደተናገሩት ከሆነ እንደዚህ አይነት እርምጃዎች በተለያዩ የአፍሪካ ሀገራት ዜጎች ላይ ይከሰታል። የነዚህ ሀገራት መንግስትም ማለትም ስፔሻሊ ጋና ከደቡብ አፍሪካ መንግስት ጋር ኔጎሽየት በማድረግ ህዝቦቿን መጠበቅና ካሳ መጠየቅ ሁሉ ይችላለች። የኢትዮጵያ መንግስትም በአፍሪካ ቀንድ ያለውን ተሰሚነት በመጠቀም ከደቡብ አፍሪካ መንግስት ጋር ስለዚህ ችግር በማውራት ለማህበረሰቦቻችን ረፍት እንዲሰጥ ጥያቄ አቅርበዋል። ይህንም ጥቃት ሲፈጸም የሚያሳየው ቪዲዮ እጅግ በጣም አሰቃቂ ቪዲዮ ነው። በጣም ህብረተሰብ በተሰበሰበበት መሃል ነው የግድያ የተፈጸመው። በደቡብ አፍሪካም የሚገኙ ኢትዮጵያኖች ድምጻችን ይሰማ፣ የኢትዮጵያ መንግስት መፍትሄ ይስጠን እያሉ የጥያቄ እያቀረቡ ይገኛሉ። እጅግ በጣም ከባድ ችግር ውስጥ ነን ብለው ተናግረዋል። ኮፒ ሊንክና ሼር በማድረግ ለሚገባው በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። የሲሲቲቪ ምስሎች እንደሚያሳዩት ግለሰቡ መንገድ ዳር ባለ ሱቅ ቆሞ ባለበት አንድ ሰው በዝምታ ቀርቦ በቅርብ ርቀት ተኩሶበት ወዲያውኑ አምልጧል። ግድያው የተፈጸመው ምንም አይነት ንትርክ ወይም ዝርፊያ ሳይኖር በመሆኑ ሆን ተብሎ ያነጣጠረ የግድያ ወንጀል ወይም ታርጌትድ ሂት እንደሆነ ተገምቷል። በተለይ የደቡብ አፍሪካ ዜጎች ስራ አጥነት በመስፋፋቱ መጤ ጠልነት ወይም ዜኖፎቢያ እየተስፋፋ በመሆኑ የተፈጠረ እንደሆነ ይገመታል። በዚህም በደቡብ አፍሪካ የሚኖሩ ወገኖቻችን ህይወት አሁንም ስጋት ላይ ይገኛል። የደቡብ አፍሪካ ፖሊስ ምርመራ እየመሰረተ ቢሆንም እስካሁን የተያዘ ሰው እንደሌለ ቤኤስኤን ገልጿል። በዚህ አሰቃቂ ግድያ ዙሪያ የእናንተ አስተያየት ምንድነው? ምን መደረግስ አለበት ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ለወንድማችን ነፍስ ይማር እያልኩኝ ለቤተሰቦቹ መጽናናትን እመኛለሁ። መልካም ጊዜ። ደቡብ አፍሪካ ለስደተኞች ሲኦል መሆኗን ቀጥላለች። በስደተኛ ጠል ዜጎቿ ምክንያት በደቡብ አፍሪካ በስደት የሚገኙ ዜጎች ህይወታቸው ከባድ ፈተና እየገጠመው ነው። አለፍ ገደም እያለ በሚነሳ አመፅ ስደተኛ ጠል ደቡብ አፍሪካውያን በርካታ ስደተኞች ላይ ጥቃት ማድረሳቸው ተዘግቧል። ጉትና 5 ስደተኞች መገደላቸው የተነገረ ሲሆን ከነዚህ ውስጥ 3ቱ ኢትዮጵያውያን ናቸው ተብሏል። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችበት ከተማ ትናንትና በደረሰ ጥቃት ነው 3 ኢትዮጵያውያንና 2 ናይጄሪያውያን ህይወታቸው እንዳለፈ ዘገባው ያመለከተው። ጥቃቱ የተፈጸመው በከተማዋ በሚገኝ ማክዶናልድ የፈጣን ምግቦች መሸጫ ውስጥ ሲሆን ተጎጆቹ እዚያው በነበሩበት ወቅት ማንነታቸው ባልታወቁ ሰዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ለመገናኛ ብዙሃን መግለጻቸው ተነግሯል። ይህ ግድያ የተፈጸመው መጤ ጠል አመለካከት ያላቸው ወገኖች በስደተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት ሲሆን ስጋቱንም እየጨመረው ይገኛል ተብሏል። አንድ የደቡብ አፍሪካ
ፖሊስ ከፍተኛ መኮንን እንደገለጹት ከሆነ ጥቃቱ በስደተኞች ላይ ከሚሰነዘር ጥላቻ ይልቅ በዜጎች መካከል ባለ አለመግባባት የተከሰተ ሊሆን ይችላል ብሏል። ጥቃቱ የተፈጸመው ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን ሚያዝያ 27 ወይም አፕሪል 27ን በምታከብርበት ቀን ነው ተብሏል። በነጻነቷ ቀን ነጻነትን የሚነፍጉ ስደተኛ ጠል ደቡብ አፍሪካውያን መብዛታቸው አሳሳቢ ነው ተብሏል። በደቡብ አፍሪካ ለሚገኙ ኢትዮጵያውያንም ተገቢውን ጥንቃቄ እንዲያደርጉ የኢትዮጵያን ኮሚኒቲ ያሳወቀ ሲሆን 3 ኢትዮጵያውያን ከመሞት በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን ነው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው፣ የሚደበደቡ፣ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይህ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። When it is a white person in South Africa undocumented, he is called an investor. በዚህ መሃል 2 ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት እመክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤጠል ጥቃት ንብረትንም ሕይወትንም ለማዳን ህብረት ብቸኛ አማራጭ አይመስላችሁም? ለሟች ቤት ወደ ቀጣይ መረጃችን ስናመራ ወይም ስንመጣ የምናገኘው አንድ ይሄን መረጃ ባሳያችሁ ደስ ይለኛል። የአሁኑ ሽምግልና ልጅን መሸጥ ነው ትላለች። እኔ በጣም ሐሳቧ ስለገዛኝ ስርዓታችን ጠፍቷል፣ የሽምግልና ስርዓታችን ደርዛቷል፣ ደብዛው ጠፍቷል ትላለች። እውነትነታል። ምናቀው ነገር አይደለም፣ የማናቀውን እየሆነ ነው፣ አሁን እየጠፋ ነው ስትል ትናገራለች። የአሁኑ ሽምግልና ልጅን አሳልፈው መሸጥ ነው፣ መስጠት ነው። በቃ የሚመጣው ነገር የሚበረክ ቀድሞ ነው በነገራችን ላይ የሚያልቀው። ስለዚህ እንደ አሳልፈው እንደመስጠት ነው አለች። እኔ ሐሳቧ ስለተመቸኝ ነው፣ ስለወደድኩት ነው። ምናልባት እናንተም የዚህ ሐሳብ ደጋፊ እንደምትሆኑ ጥርጥር የለኝም። የአሁኑ ሽምግልና አሁን እያየን ያለነው ሽምግልና ልጅን እንደመሸጥ ነው ወይስ አይደለም? አዎ ከሆነ አዎ ብላችሁ ሐሳባችሁን ጻፉ። አረ ሐሳቡ ትክክል አይደለም ካላችሁ ነፃነት የነፃ ሐሳብ መድረክ ነው። ኮሜንት ላይ ሐሳባችሁን ግለጡ። እኔ ግን ያው ሳሂድ ባሊዝም መረጃውን የማቀርበው በሆነም ሐሳባውን የገዛኝ ስለሆነ አዎ የሚል ዝንባሌ አለ። የእናንተን ሐሳብ አስቀምጡልኝ፣ የእሷን ሐሳብ ግን ላስደምጣችሁ። ስለዚህ አሁን ያለው ሽምግልና እኔ ልጅን ሲጀምር እንደመሸጥ ነው። አፌ ሞልቼ ይሄንን ምነግር እንደመሸጥ ነው ማየው ነገር ማለት ነው። ስለ ሰውየው ማንነት ያ ሁሉ ፕሮሰስ ተደርጎ ያ ሁሉ አጀብ የ200 የ300 ሺህ ብር አበባ ማለት ከየት የመጣ ባህል ነው ይሄ ሁሉ ነገር? እኔ እሱ አዲስ የመጣ ከየት የመጣ ነው? ጥቂት ዓመታት ወዲህ ነው የማውቀው።
ይሄ ባህል ከየት መጣ? አንደኛ ይሄንን የሚነግሩን እናትና አባቶች ትልቆች ቢመጡ በጣም ደስ ይለኛል። ስትሬሱ ከዛ ነው የሚጀምረው፣ ከሽምግልና ነው የሚጀምረው። ያሁኑ እንግዲህ ሰርጉ ነው አልኩ። እና እንግዲህ እኔን እንደ አንድ ባህላዊ ሴት አይተህ እንዴት ነው ይሄንን ልታስብ የምትችይው ልትለኝ አትችልም። በጣም ብዙ ኤክስፖዠር አለኝ። የብዙ አገር ባህል እናንተን አይቻለሁ። ዩኒክነታችን፣ የሽምግልና አጠያየቃችን፣ ስርዓታችን ራሱ በየቦታው ሄጄ የማወራበት ደረቴን ነፍቼ ነበር። አሁንስ ምን ባህል አለኝና ነው ማወራው? የሽምግልና ስርዓታችን ስንት ነገራችን አልተከለሰም እንዴ? እኛ ሊሴ ውስጥ አድገን ከስንት የውጭ ሀገር ዜጎች ጋር ተምረን ስንት ኤክስፖዠርም አይተን ስቲል ያን የድሮ ባህሌን ለሰው ማስተላለፍ መንገር እፈልጋለሁ። አሁን ግን የምናየው 200 ሰው የሚመጣበት ሽምግልና፣ የአበባ እንትን የሚመጣበት፣ አባቶች የሌሉበት፣ ወጣቶች የተሰበሰቡበት አፌ ሞልቼ ነው የምነግር። እኔ እዚህ ጋር ወቀሳም ቢመጣብኝ እኔ ሪስፖንሲቢሊቲውን እወስዳለሁ። ወጣቶች ሽማግሌ መሆን የለባቸው። አይ እድሜ የእድሜ ቁጥር ብቻ አይደለም። በእርግጥ እድሜ ምልክ የእድሜ እንትን አይደለም። ነገር ግን ይሄ ሪስፖንሲቢሊቲ የሚባለው ነገር በጣም አስፈላጊ ነው። ስለ ትዳር ነገ እኮ ሽማግሌ እኮ ችግር ሲመጣ እኮ ድልድይ የሚሆን ሰው ነው። ትዳር ላይ ሲመጣ እኮ ድልድይ ሆነ። እነዚህ ሰዎች እኮ የማይተዋወቁ ሰዎች ናቸው። ሽምግልና የሚመጣ ሰው እኮ ስለ ባልየው መናገር የሚችል እኮ ነው። ባልየውን በደንብ ጠንቅቆ የሚያውቅ ሰው ነው። ባልየውን በኋላ ደግሞ ለማስታረቅም ድልድይም ለመሆን ኃላፊነት የሚወስድ መሆን አለበት። ኤግዛክትሊ። ስለዚህ ይሄ ሰውዬ እኮ ማንነቱን ሁላ እኮ ምንም እኮ ና እከሌና እንትና ጋር አሁን ይሄ ስብስብ ይመጣል። በጣም እንደው ከይቅርታ ጋር ይሄ ሴሌብሪቲ የምንላቸው ሰዎች የጀመሩት ነገር ነው። አሁን ግን በየሁሉ ጋር የሚሄድ ነው። ሴሌብሪቲዎቻችንን በጣም ነው ማከብራቸው የምወዳቸው። ነገር ግን እነሱ ራሳቸው ባህል እንደዚህ ሲበረዝ እያዩ ዝም ማለት የለባቸውም። ይሄ ሁላ አጀብ ተገቢ ነው ብዬ አንደኛ አላስብም። በስቷል መሴ ከተናገርኩ መናገር አለብኝ። ሁለተኛ ሽማግሌዎችን የሴቷን ቤተሰቦች ማክበር ያስፈልጋል። ማስቲካ እያላመጡ መነጽር ሳያወልቁ የምናየው ነገር በጣም ነው ማለት ሽማግሌው ነው። ይሄንን እንግዲህ እኔ ራሄል ጥፋት አጥፍተሻል ተብዬ ልባል እዚህ ጋር ማለት ነው። ይሄ ነገር ግን እኔ ብቻ ነው እንደሚከነክነኝ። ለምንድን ነው ሀገር ሽማግሌዎች የጠፉት? ለምንድን ነው ሃይ ማይሉት? ለምንድን ነው ባህል ተበረዘ ብለው የማይወጡት? ሌላውስ ይሄ ቀሩስ ለምሳሌ ሽምግልና ሽማግሌዎች ወደ 5-6 ዓመት ተጠይቀው ከሰዓት በኋላ ሰርግ የሚሆንበት ምክንያት ምንድን ነው? የሽምግልና ቀን መሆን አለበት ብዬ ነው የማስበውና በዚህ ላይ ማስተያየት ይዛው የሽምግልናው ቀን ከሰዓት በኋላ ሙሽራው ይመጣል ይወስዳታል። እንዴ አራከው ሽምግልናው ገና ቆሞ ባልየው በር ላይ ቆሟል እኮ አይደል እንዴ? አናቅም እንዴ? ባልየው በር ላይ ቆሟል እንዴ? እኛ እኮ በጣም የድሮ ወሬ እኮ አይደለም እያወራን ያለ ነው። በእኛ ጊዜ ሽምግልና እኔ ባለቤቴ የታየው የሰርጉ ዕለት ነው። አዎ እኔ እንደዛ ነው ማቀው እና ከየት መጣ ባህል ነው? አዎ ይሄ ነው መዘመን፣ ይሄ ነው ዘመናዊነት ብለህ የምታስበው? ለምንድን ነው የሀገር ሽማግሌዎች የጠፉት? ለምንድን ነው ሃይ ማይሉት? ለምንድን ነው ባህል ሲጠፋ ዝም የሚሉት? ማን ነው ታዲያ የሚያስተካክለን? በቃ መውቀስ ብቻ ነው። እንዲህ ተደርጓል። እኔ በጣም ኢሞሽናል ነው የሚያደርገኝ። በቃ እንደዚህ ጠፋ እየተባለ ማለት ብቻ ነው። የት አሉ የሀገር ሽማግሌዎች? እናቶችን ያቸው የሰርጎች ዕለት አሻንጉሊት መስለው የሚቆሙ እናቶች እየመጡብን ነው። እናት ተብላ ክብር ያላት እናት፣ የሙሽራ እናት ይሄን የሚያካክል አይላሽ አርጋ፣ ይሄን የሚያካክል ጥፍር ሰክተው፣ አጓጉል አለባበስ ለብሰው ኮምፈርት አይሰማቸውም። በልጆቻቸው ጫና አሻንጉሊት መስለው የሚቆሙ እናቶች አናይም? ለምንድን ነው የምንወሻሸው? እኔ እኮ ልጅ አድርሻለሁ። ልጅን የሚያህል ነገር እየዳርኩኝ አንድ ሴት ውስጥ ልትመጣብኝ ነው አይደል? እኔም እኮ ደርሻለሁ። እንዴት ነው እኔ እንደዛ ሆኜ ልጅ ምድረው? የታለ ባህሌስ? የታለ ኢትዮጵያዊነትስ? እንግዲህ ከኔ ወዲያ እንግዲህ ሞደርን ሴት አለ ብዬ እኔ አልልም። አፌ ሞልቼ ነው ነገር በጣም ብዙ ኤክስፖዠር ያለኝ ሞደርን ባህሌን ግን በጣም ነው ሞልቼ። በዚህ ሐሳብ ላይ እንዳልኳችሁ ነፃ ሐሳብ ነው። ደስ ያላችሁን ሐሳብ አስቀምጡልኝ። ወደ ቀጣይ መረጃችን ስናመራ ወንድማችን ቴዶ ዘሩፋኤልን እናገኛለን። ወንድማችን ቴዶ ዘሩፋኤል ከሰሞኑ እንግዲህ በአክሱም ላይ ያለውን ግብግብ እናውቃለን። በዚህ በእስልምና ያሉ ወንድሞቻችን እና ከኛ ጋር አገናኝተውት ማለት ነው። ቲክቶከሮች ምናምንም ደግሞ ከሰሞኑ ብቅ ብለው አንዳንድ ዜናዎችን ሲሰሩ ነበር። ኋላ ግን ይቅርታ የጠየቁበት ቪዲዮዎች እንዳለ ብናውቅም ማለት ነው።
ታዲያ ቴዶ ዞሩፋኤል አክሱም ይላል። አክሱም የፖለቲካ ጆከር የምንስብበት ኤ እና ኬ ካርታ አይደለም ሲል ይናገራል። እናድምጥ። ለፖለቲካዊ ጆከር ካርታ በፍጹም አክሱምን ኤ እና ኬ አድርጋችሁ አትጫወቱ። በቅድሚያ ባጭሩ ይሄ ቪዲዮ በደንብ ኮፒ ሊንክ መደረግ ይኖርበታል። ያቺ ትላንትና ብዙ ግፍና መከራን ያስተናገደችው አክሱም ከተማ ቀድመን ምን ነው ባወቅንና ተረድተን ድምጽ ባሰማንላት ብለን እምንብሰከሰክባት አክሱም ከተማ በርካታ ዜጎቿን ያለች ብቻዋን ታፍና የቀበረችው አክሱም ከተማ በርካታ መነኮሳትና መነኮሳት ተደፍረው የማይሽር ጠባሳን የታተመችው አክሱም ከተማ ዛሬም ይሁሉ አልበቃ ብሎ ሌላ ፖለቲካዊ ጊዜ መግዣ ሐሳብ ማራገፊያ ወደብ ሆናለች። ይህንን ኦርቶዶክሳውያን በተለይ በደንብ ስሙኝ፣ ህዝበ ሙስሊሙም በደንብ በልብ ቅናት ሆናችሁ ስሙኝ። ትላንትና በብዙ ወዳጅነት በርካታ ጊዜያትን አልፈናል። በሺህ ዓመታት አስቆጥረናል። በየድግሶቻችን አንዳችንን ሳናስቀድም ሳናስበልጥ ሳናሳንስ በብዙ መመጋገብና መከባበር አብረን ኖረናል። አሁን እየተፈጠረ ያለው ስርዓት ጊዜ መግዣ ራሱን ማራቢያ መንገድ ሙስሊምና ኦርቶዶክሱን ማጋጨት ነው። ይህንን እውን ለማድረግ ህዝበ ሙስሊሙን የሚወክሉ የሚመስሉ በእስልምና ፍቅር ውስጣቸው የተቃጠለ የሚመስሉ ተዋንያን አህመዲን ጀበልና ሙጂብ አሚኑ የመሰሉ ሰዎችን ከእስር አስፈትቶ ጋርድ መድቦ እያንቀሳቀሰ የሚፈልገውን ሐሳብ እየገዛባቸው ነው። ይህንን ያለ ምክንያት አላልኩትም። አክሱም ላይ የተፈጸመ ያለው ድርጊት ድራማዊ ይዘቶች ያሉት ነው። በተከታታይ በደንብ የተጠኑ ሐሳቦችን አደርሳለሁ በዚህ ጉዳይ። ነገሮችን በመለጠጥ ከአካባቢያዊ ባህልና ከዛው አካባቢ ላይወጣ የሚችለውን ጉዳይ መርዝ ለውሶ በመጻፍ ፍጅትን መፍጠር። ከወዲህ ተረኛው ባለጽዋ አህመዲን ጀበል ተረኛ ያልኩበት ምክንያት አስተውሉ። ባለፈው አርብ ጁማአ ሙስሊሞች ማለት ነው አክሱም ላይ መስገድ አልቻሉም ተብሎ ሙጂብ አሚኑ አርፎ ቁጭ አለላችሁ። ላለፉት 6 ቀናት አንድም ነገር አልጻፈም። ነገርየው እንዲህ እየተቀያየሩ የማዋከብ ስራ የተልእኮ ስራ ስለሚሰሩ ምንም አይነት ሃይማኖታዊ የሆነ ፍላጎትና ቦታ ስለሌላቸው እንዲህ ባለው ሁኔታ ነው የተጠናውን ርቀት የሚሄዱት ብዬ ነው። ተረኛ ባለጽዋ አህመዲን ጀበል እዚህ ጋር ሁለታችሁንም ቼክ ብያቸዋለሁ። ታዲያ ይህንን ይቀበሉና ደግሞ ከሳውዲ አረቢያ በቅጡ እንኳን መጻፍ የማይችሉ ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን አውቶክራት እንደሆነች አድርገው ስዕል በመፍጠር ሌላ አይነት መለጠጥን ይፈጥራሉ። ይሄ ሁሉ ትዕይንት ታዲያ ለምንድን ነው ብትሉኝ የሆነ ፖለቲካዊ መንሰራፋት ለመፍጠር ያለ ፍላጎት ነው። ይህንኑ በሌላ መንገድ ተደጋጋሚ ሞክረውታል። የት ላይ? በተለይ አርሲ ላይ እንደዚሁ ባለ አይነት መንገድ ነገር ግን እውነተኛ የሆነን ጭካኔና ጥላቻ በማሳየት ነገሩን ወደፊት ገፍተው ነበር። ብዙዎቻችን ድምጽ ስንሆን ህዝበ ሙስሊሙን ግምት ውስጥ በመክተት በጥንቃቄ በተለይ እዚህ ጉዳይ ላይ ፍላጎቱን የጫነውን መንግስት በደንብ አድርገን ስንወቅስና ስንሞግት መክረማችን የምታስታውሱት ነው። ታዲያ አክሱም ላይ በጣም በሚያሳዝን ሁኔታ ያልተፈጠረ ነገር ተፈጠረ በማለት ብዙ እንደውም አንዳንዱ ያለፈ ሁሉ ታሪክ በማምጣት በሌላ አካባቢ የተከሰተ ማለት ነው እሱ ዛሬ ተፈጸመ አድርገው በማሳየት ብዙ አይነት ነገሮች ተሰርተዋል። አክሱም ላይ መጠነኛ ችግሮች አሉ ከተባለ እንኳ በእነሱ አስጠኝነት ይህን በሉ በሚባሉ አካላት የሚሆን ቢሆንም ነገር ግን እዛ አካባቢ ያለው ባህል በራሱ ነገሮችን ለመፍታት በቂ ነው። ስለዚህ ተከታትለን ተመልሰናል። በዚህ ሐሳብ ላይ እናንተ ሐሳባችሁን አስቀምጡ። ወደ ቀጣይ መረጃዎች ስናመራ ከሰሞኑ አንድ ድምጻዊ የቴዲ አፍሮን በሚመስል መልኩ መልስ ሰጥቷል አይደለ? አንድ ኮንሰርት አቅርበው ነበር አገለሞተችባቸው ብሎ ያቀረበው ነገር ነበርና ይሄንን ተከትሎ ሐሳቡን ማስደምጣችኋለሁ። ግብ ማለት ዮኒ ማኛ ጋር ግብ ገጥሞ ነበር። 85ቱ ያልተናገረውን ለምን አንድ ብሔር ብቻ መልስ ሊሰጥ ቻለ ሲል ዮኒ ይናገራል። ሁለቱንም አካት እየላገረላችሁ
አላችሁ ወይ? አላችሁ? እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። 86 ብሔር ብሔረሰቦች ለምን ኦሮሞ ብቻ መልስ ሊሰጥ ፈለገ? መልስ። ኦሮሞ ብቻ ለምን መልስ መስጠት ፈለገ? መልስልኝ። መልስ መስጠት ስላለበት ነው። ለሌላው ሀገር አይደለች። ቴዲ አፍሮ ያለው እንግዲህ ድፍን 86 ብሔር ብሔረሰብ ማናቸው መጥቶ ማሉ ሆኖ ነገረኛ ኖ አሁን የምጠይቀህ 86 ብሔር ብሔረሰብ ካለ 85 ብሔረሰብ አብሮ ቴዲ አፍሮ መርገጥ ነበረበት። ሀገር አለ ምን አባገባ ቆይ ለምን እንደዚህ ትለናለህ? ለምን እንዲሆነ ብለህ 85 ብሔረሰብ መስደብ ነበረበት ቴዲ አፍሮ። ከ86 ብሔር ብሔረሰብ ኦሮሞ ወጣችሁ ጓገጭ ያላችሁት እውነት ኢትዮጵያን ወዳችሁ ነው? ምን ነው በስምንት ዓመት ለፋ በ8 ደቂቃ ውስጥ መልስ ስለተሰጠው ለምን አመማችሁ? ኖ መልስልኝ ጥያቄ። ምን አይነት መልስ? ሀገር አለን ምንድነው እኛ ጀግና ነን ምናምን ስላልክ ማለት ነው? ትናንትና አትርሳለች። ጀግንነት የአባቶቻችን ነው። ኢትዮጵያነትም የአባቶቻችን ነው። የትኛው ኢትዮጵያዊነትን የምታውቁት? የትኛው ኢትዮጵያነትን የምታውቁት እናንተ በወሬ በስተቀር? አንተ ኢትዮጵያ ሲባል እኮ ነው የምታኮርፉት። ኢትዮጵያ ንገሩኝ። እናንተ ኢትዮጵያዊነት ሲዘምር ነው እኮ የምታኮርፉት። እስቲ ኢትዮጵያ መልሴን መልስልኝ። ከ86 ብሔር ብሔረሰብ አንድ ጀግና ስጠኝ። ከ86 ብሔር ብሔረሰብ ይቺን መልስና እንሄዳለን ወደ ሌላው። አንተም ትጠይቃለህ። ከ86 ብሔር ብሔረሰብ ኦሮሞ ብቻ መለሰለት። ቴዲ ኦሮሞ ብቻ ሰደበው። የኦሮሞ አርቲስቶች ኦሮሞ ህዝብ አልሰደበውም። ልክ አልሰደበውም። መልስ ሰጠው እንጂ ስድብ አይደለም። እሺ ምን ማለት? ሌላው ለምን አልሰጠው? መልሱ ነው የሰጠው። እሺ ሌላው ለምን አልሰጠው? ሌላው ለምን አልሰጠውም? በችሎታው ነው። አታውቀውማ በምን እንደሰጠው። የትኛው ቋንቋ ታውቀዋል? አማርኛ ብቻ ቀርክ የምታውቀው የለም። በአማርኛ እኮ መለሰ። የሚጠላውን ቋንቋ እንዲናገር አደረገው ቴዲ። ኖ በአማርኛ ብቻ እኮ ኦሮምኛ ዘፋኝ ነው። ሌላ ዘፈኖቹን ብትሰማ በሙሉ በኦሮምኛ ናቸው። በሚጠላው ቋንቋ እንዲናዘዝ ቴዲ አፍሮ አድርገው። የሚጠላው ቋንቋ ኦሮምኛ የማን ነው? አማርኛ የማን ነው? አማርኛ የድፍን ኢትዮጵያዊ ግን የአማራ ህዝብ ቋንቋ የአማራ ህዝብ በጥበቡ ለድፍን ኢትዮጵያ አበርክቷል። ለምን መሰለህ ያበረከተው? ፊደል ስላለው ነው። የእናንተ ፊደል የለው። ኦኬ ታሪክን ግባና አንብብ። ምክንያቱም አማራ ህዝብ ሳይሆን የአገው ህዝብ ነው። አገው ህዝብ ደግሞ የኩሽ ህዝብ ነው። አማራ ደግሞ የወታደር ቋንቋ፣ አማርኛ የወታደር ኢትዮጵያ ህዝብ የሚስማሙበት ቋንቋ ነው። አንድ አገው ብታመጣ የኩሽ ህዝብ ነኝ የሚል ተከታትለን ተመልሰናል። ወደ መጨረሻ መረጃችን ስናመራ ኮሜዲያን ምን አለ በአንድ ወቅት በወቸው ጉድ ፖድካስት ላይ ቀርቦ የተናገረውን እንሰማለን ወይም አስጨምጣችኋለሁ። ከፈራን መፍራት የሚገባን እግዚአብሔርን ነው ሲል ተናግሯል። የሀሳብ ነፃነትን እመርጣለሁ በስራዎችም ይሄንን እናገራለሁ ብለዋል። ወንድማችን ኮሜዲያን ምን አለ ቆየት ያለ ቢሆንም ግን ደግሞ ሐሳቡን የሚገዛ ሐሳብ ስለሆነ አድምጠን እንመለሳለን። እኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። ይሄን ነው እኮ የምልህ። እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ። ከዛ አንተ መንግስት ነካሽ ምናምን ይልሃል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካ ነው። ወፍታል ምን ያሳቀኛል ነው የምልህ። እሱ ይነካል አንተም ትነካዋለህ ነው የምልህ። መንግስት እኔን እየነካኝ እኔ ለምን ማለት ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግረዋል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሐሳብ ይዘህ መተህ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሐሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው የማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው
በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል፣ ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ማለት ዓለም ላይ ነው ያን ያህል ኮሚትድ ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው፣ የኔ ገዳይም ይሞታል። በእውነቴ ነው የምልህ። ከተመቸው እሱ ነው የምልህ። መሞቱ አይቀርም ያም ሰውዬ፣ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ? ካልተናገርከው መቼ ልታወጣው ነው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ የመታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ሲም አድርጎ ምናምን ተወጣለ ምናምን። መብት ከማን ነው ታዲያ የሚቀበለው? ከህዝቡ ነው። እኔ እኮ መብት በልመና አይሆንም። ህዝቡን ለማሰር መብት የለውም። መብት በልመና አይሆንም ነው የምልህ። እኮ መብት የሚሰጥ ማን ነው? መብት የሚሰጥ ለመንግስት ህዝብ በጣም ሪስፖንሲብል በሆነ መንገድ እንድትጠቀምበት ነው ያንን ፓወር የሚሰጥ መንግስቱ እንዴ። ፓወር እኮ ለህዝብ ነው አይደል? ፓወር ኢዝ ፎር ዘ ፒፕል። በትክክልማ ቢሆን ነው። እናንተ የቀለዳችሁ እንደሆነ ወይስ አንደኛው ኮሜንት ቂሊንጦ እንገናኝ። ማን ነው? ምንድነው? ስለምን እያወራን ነው? እኔ አልገባኝ። አይ ጥሩ ሀሳብ ነው ያነሳችሁ። ለምሳሌ ብዙ ጊዜ ውስጤ የሚመላለስ ጥያቄ ስለሆነ ነው። ለምሳሌ የኛ ትውልድ እንዳልከው ነው። የኛ ትውልድ ስለ ይሄ አክቲቭሊ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ። አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ። ከዛ ለምንድን ነው የሚሳቀቀው? ኃላፊነት ወስዶ ሀገሩ ላይ እየሰራ ነው። የራሱ መንገድ ይኖራል፣ ያስተሳሰብ መንገድ ይኖራል። እሱ መንገድ ላይ አንድ መንግስት መጥቼ እከለክልሃለሁ በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለህ ወደ ቤት ከገባ አንተ ነህ በሽተኛው ነው የምልህ። እኔ በሽተኛው ሰው ነው። መንግስት ማለት ሊፈቅድልህ አይችልም። ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ? አይፈቅዱም እኮ። ራስህ ነው ግን መብትን የምታለማምደው፣ ራስህ ነው የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናን ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ። መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ ይሄ ነገር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምር። እኔ እሱን ነው የማስበው። አዋሽ 40 ሚሆን ወስዶ ይጨምር። ምንም የተለየ ነገር የለውም ነው የምልህ። እኔ እሱ ነው። ሞትም ከሆነ ትሞታለህ። ብዙ የሞቱ ሰዎች አናውቅም እንዴ? ባስተሳሰባቸው ብዙ አሉ እኮ ዓለም ላይ። እሱ ነው ፐርፌክት ኢትዮጵያ ምንድን ነች? ምን አይነት ስትሆን ኢትዮጵያ አሪፍ ሆነች ምትል? ፍቅር ካለ አሪፍ ትሆናለች። አሁን እኛ ያጣነው ፍቅር ነው። እኔ የሚመስለኝ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። ያሮስን እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ሼር ያደረጋችሁ የሚያበረታታ ሐሳብ እየሰጣችሁ ስለምታደምጡን እጅግ ደስ ይለኛል። ሰብስክራይብ ማድረግ እንዳይረሳም፣ ሼር ላይክ ማድረግም እንደዛው እላለሁኝ። አዘጋጅና አቅራቢው ነው ወንድማችሁ ልዑል መብራቱ ነኝ። በቀሪ የቪዲዮ መረጃ ማስረጃ ሰፋፊ ጥንክሮችን፣ የተለያዩ ቪዲዮዎችን፣ ሀገራዊ ጉዳዮችን፣ ሃይማኖታዊ መረጃዎችን፣ ትኩስ ጥንክሮችን እየመጣለሁ። ከጀርባ የምትመለከቱት ሰፊ ስክሪንም በሰፊ ስቱዲዮ መተናል። ስለዚህ ላይክ በማድረግ ሼር እና ሰብስክራይብ በማድረግ ቤተሰብ በመሆን እስከ መጨረሻው ተከታተሉ እንላለሁኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው። ሰናይ ቆይታ ይሁንላችሁ።